የጅጅጋ ከተማ የቅዱስ ዮሴፍ ትምህርት ቤት 100ኛ ዓመት በድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሐረር ሀገረ ስብከት በጅጅጋ ከተማ የሚገኘው የቅዱስ ዮሴፍ ትምህርት ቤት 100ኛ ዓመት የወርቅ ኢዮቤልዩ በዓል በድምቀት ተከብሯል። በ1918 ዓ.ም የተመሰረተው በሶማሌ ክልል ጅጅጋ ከተማ የሚገኘው የቅዱስ ዮሴፍ አንደኛና ሁለተኛ ደረጃ ትምህርት ቤት የተመሰረተበትን 100ኛ ዓመት በዓል ጥር 2 ቀን 2018 ዓ.ም በተለያዩ መርሃ ግብሮች በድምቀት አክብሯል። በመርሃ ግብሩ ላይ የተገኙት የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን ለመላው የቅዱስ ዮሴፍ ትምህርት ቤት ማህበረሰብ ለ100ኛ ዓመት የምስረታ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ትምህርት ቤቱ ከተመሰረተበት ጊዜ ጀምሮ በክልሉ ብቁ የተማረ ትውልድን በማፍራት በኩል ከፍተኛ አስተዋጽኦ አበርክቷል ያሉት ምክትል ርዕሰ መስተዳድሩ በትምህርት ቤቱ የተማሩ ተማሪዎች በተለያዩ የስራ መስክ ህዝብና አገራቸውን በማገልገል ላይ ይገኛሉ ብለዋል። የቅዱስ ዮሴፍ ትምህርት ቤት 100ኛ ዓመት ኢዮቤልዩ በዓልን በማስመልከት በትምህርት ቤቱ የተገነባ ባለ 3 ወለል የመማሪያ ህንጻ በክልሉ ምክትል ርዕሰ መስተዳድር በይፋ ተመርቆ ለአገልግሎት ክፍት ተደርጓል። በአከባበር ስነ ስርዓቱ ላይ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን፣ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ፣ የክልሉ ትምህርት ቢሮ ኃላፊ አቶ መሐመድ ሼካድን፣ የትምህርት ቤቱ አመራሮች፣ የቅዱስ ዮሴፍ ትምህርት ቤት የቀድሞና የአሁን ተማሪዎች ተገኝተዋል። መረጃው የሶማሌ ክልል መገናኛ ብዙሃን ኤጀንሲ ነው።